والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. بسم الله، اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي። بدرو جزي عند سوي صبحي صلاة لمسجد بلليت ودا مسجد بميهد بتسعت بساعتو زناب طلو سلنبر كون بوتا لاي مريتو ያዳልጠውና ይወድቃል። ከዛም ጀለብያው በጭቃ ሲበከልበት እንዲህ አለ፣ ዛሬማ የሱብሒን ሰላት የግድ በጀማዓ መስገድ አለብኝ አለና ወደ ቤቱ ልብስ ለመቀየር ሄደ። ከዛም እንደገና ልብስ ቀይሮ ሲመለስ መጀመሪያ ከወደቀበት ቦታ ላይ ሁለተኛ ወደቀና የለበሰው ጀለብያ በጭቃ ተበከለ። የሚገርመው ግን ይሄ ሰውዬ ተስፋ አልቆረጠም ነበር። ይልቁንስ የሱብሒ ጀማዓ ሶላት አያመልጠኝም አለና ወደ ቤቱ ልብስ ለመቀየር ተመለሰ። አሁንም ሶስተኛ ጊዜ ልብሱን ቀይሮ ወደ መስጂድ በሚሄድበት ሰዓት ሁለት ጊዜ ከወደቀበት ቦታ ላይ ለሶስተኛ ጊዜ ሊወድቅ ሲል ምን ቢከሰት ጥሩ ነው? አጅሬ ሸይጣን በሰው ተመስሎ ይመጣና ደገፍ አድርጎ ያሳልፋል። በሌላም ዘገባ የኩራዝ ብርሃን አበራለት ይባላል። ከዛም ይሄ ሰው ተገረመና አንተ ማነህ ብሎ ጠየቀው። ሸይጣን ነኝ በማለት መለሰለት። ከዛም ይሄ ሰው እንዲህ አለው፣ ሸይጣን ከመቼ ወዲህ ነው ለሰው ኸይር የሚሰራው አለው። ሸይጣንም እንዲህ አለው፣ እኔ ለአንተ አስቤ አይደለም፣ መጀመሪያ ስትወድቅ አላህ ያንተን ወንጀል ሲምርልህ አየሁ። ሁለተኛ ስትወድቅ ደግሞ አላህ የቤተሰብህን ወንጀል ሲምርላቸው አየሁ። ሶስተኛ ብትወድቅ የሰፈሩ ሙስሊም ሰዎች ወንጀላቸውን አላህ ስለሚምራቸው ከሚማሩማ ደግፌ ላሳልፈህ ብዬ ነው አሉ። አጂብ። አዑዙ ቢላሂ ሚነ ሸይጣን ረጂም። አላህ ከሸይጣን ተንኮል ይጠብቀን። ምንጊዜም ሸይጣን ለሰው ጥሩ ነገር አይፈልግምና ጥሩ የሚሰራ ቢያስመስልም ወዳጅ አድርገን ልንይዘው አይገባም። በሸሪዓችን እንደተገለጸው ሸይጣንን ጠላት አድርጎ መያዝ ግዴታ። አላህ ሱብሓነሁ ወተዓላ ከሸይጣን ተንኮል ይጠብቀን። ሁሌም ከሸይጣን ተንኮል የምንጠበቅበትን አዝካሮች ለማለት እንሞክር፣ ጠዋትም ማታ። የሸይጣን መግቢያና በሮቹ እንደ ባሮች መለያየት ሁሉ የተለያዩና በርካታ ናቸው። ዋና ዋና የሆኑትን ለመጥቀስ ያህል፣ አንደኛ ቁጣና ስሜት። የሰው ልጅ አንዴ የተቆጣ እንደሆነ ሕፃን ልጅ በኳስ እንደሚጫወተው ሁሉ ሸይጣን ይጫወትበታል። ሁለተኛ ምቀኝነትና ስግብግብነት። አንድ ባሪያ ለሆነ ነገር እጅግ አሰፍስፎ የተስገበገበ እንደሆነ ስግብግብነቱ ያሳውረዋል፣ መስሚያውንም ይደፍነዋል። ሶስተኛ ጠግቦ መብላትን። ሐላልም ቢሆን ጥጋብ ስጋዊ ስሜትን ያበረታል። ስሜት ደግሞ የሸይጣን መጋለቢያ ነው። አራተኛ ዕቃ፣ ልብስ ይሁን ቤት አለቅጥ ማስዋብንና ብልጭልጭ ነገርን መውደድ። ሸይጣን የዚህ አይነቱን ነገር በአንድ ሰው ቀልብ ላይ ያየ እንደሆነ አይኑን ይጥልበታል፣ የወጥመድ እንቁላሉን ያሳድግበታል። በዱንያ ውዴታ እንዲጠለፍ የዱንያ ቤቱ ላይ ብቻ ትኩረት አድርጎ እንዲሰራና እንዲያንጽ በዚሁ ሥራ ላይ ዕድሜ ልኩን እንዲኖር በሸይጣንና ስሜትን በመከተል መንገድ እንዲሞት ያደርገዋል። አምስተኛ ከሰዎች መከጀል። ምክንያቱም ከሰው መከጀል የአንድን ሰው ቀልብ ያሸነፈ እንደሆነ
ሸይጣን ሰውየው የሆነ ነገር እንዲያደርግለት ወደሚከጅለው ሰው ማሽቃበጥና እፊቱ መታየት ማብዛትን ያስወድደዋል። ከጃዩ ሰው ለተከጃዩ ባሪያ እስኪሆንለት ድረስ። ስድስተኛ ችኮላና ጊዜ ወስዶ ነገሮችን ለማጣራት አለመሞከር። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ችኮላ ከሸይጣን ነው፣ እርጋታ ግን ከአላህ ነው ብለዋል። ስራዎችን መስራት ያለብን በማስረጃና በእውቀት መሆን አለበት። ማስረጃ ደግሞ መመርመርና ጊዜ መውሰድ ይጠይቃል። ችኮላ ደግሞ ከዚህ ይከለክላል። በዚህም ጊዜ የሰው ልጅ ባላሰበው መልኩ ውዥንብር ይፈጥርበታል። ሰባተኛ ድህነትን በመፍራት ከልክ በላይ መሰሰት። ይህ ባህሪ ሰዎች እንዳይለግሱና እንዳይመጸውቱ የሚያደርጋቸው ሲሆን ሀብቶቻቸውን እንዲያከማቹ የሚያደርጋቸው ነው። በዚህም ምክንያት ለአሳማሚው የአላህ ቅጣት ይጋለጣሉ። የተከበረው ቁርአን በሀብት የሚፎካከሩትን አስጠንቅቋል። ስምንተኛ ለዑለሞች የአመለካከት መስመር ወይም መዝሀብ እና ለስሜት መወገን እንዲሁም ከዚህ አንጻር ባላንጣ የሆነን ሰው መጥላት፣ በንቀት መመልከትና መናቅ ነው። ይህም እውነተኞቹን የአላህ ባሮችንና መጥፎ የሆኑትን ሰዎች በአጠቃላይ የሚያጠፋ ነው። ዘጠነኛ ምንም ዕውቀት የሌላቸውን ተርታ ሰዎች ስለ አላህ ማንነትና ባህሪ እንዲሁም አእምሮአቸው ስለማይደርስበት ነገር እንዲያስተነትኑ መገፋፋት ነው። ይህም ከልክ በላይ ተፈላሳፊው በሃይማኖታቸው ጭምር ጥርጣሬ እንዲኖራቸው ያደርጋቸዋል። አስረኛ ከሙስሊሞች አንጻር መጥፎ መጠርጠር ነው። አንድ ሰው ሌላኛውን በመጥፎነቱ የሚፈርድበት ከሆነ ሸይጣን በዚሁ ብቻ አይረካም። ሰውየው ምላሱን እንዲያስረዝም በማድረግ እርሱን ወደ ማማት ይገፋፋል። በዚህም ጥፋት ላይ ይጥለዋል። አሊያም ሐቁን እንዳይወጣ እንዳያከብረውና በንቀት አይን እንዲያየው ያደርገዋል። ከዚህም ባለፈ ራሱንም ከእርሱ የተሻለ አድርጎ ያስባል። እነኚህ ሁሉ ሰውን ለጥፋት የሚዳርጉ ነገሮች ናቸው። እነኚህ ሸይጣን ወደ ቀልብ ከሚገባባቸው የመግቢያ በሮች መካከል ጥቂቶቹ ናቸው። ሁሉን ቆጥሮ መዝለቅ አይቻልም። ግና ከላይ የተወሰኑት ሌሎችን እንድናስታውስ የሚያደርጉ ናቸው። አብዛኞቹ ሰዎች የሰይጣንን እውነተኛ ገጽታ አያውቁም። እናም ከሌሎች የሚሰሙትንና በፊልም በሚያዩት ላይ በመመርኮዝ እንደ ሐሳባዊ ፍጥረት ይመለከቱታል። ስለሆነም አንዳንዶች ሰይጣን ከአላህ ሱብሓነሁ ወተዓላ በእርግጠኝነት ያነሰና የራሱ ነፃ ኃይል እንዳለው ሲያምኑና አግዝፈው ሲያካብዱት፣ ሌሎች ደግሞ ሰይጣን መኖሩን በጥርጣሬ አይን ይመለከታሉ። ለመቀበልም አይችሉም። ሰይጣን እንዳለ ቢያምኑም እንኳ በእነሱ ላይ ምንም የሚያመጣው ነገር እንደሌለ ነው የሚያስቡት። እንደነዚህ አይነት አቋሞች በምንም አይነት መረጃ ወይም ማስረጃ የተደገፉ ሳይሆኑ ከጭፍን አመለካከት የሚመጡ ናቸው። እንደ ሌሎቹ ሁሉ በዚህ ነገር ላይም መጨረሻውን ትክክለኛና አስተማማኝ መረጃ ከእውነተኛ የአላህ ሱብሓነሁ ወተዓላ ቁርአን ልናገኝ እንችላለን። ነቢያችን ዓለይሂ ሰላቱ ወሰላም እንደሚሉት ከሁሉም ቃሎች የአላህ ሱብሓነሁ ወተዓላ ቃል ይበልጣል፣ ከሁሉም መንገድ ደግሞ የሙሐመድ መንገድ ይበልጣል። ቁርአን ላይ እንደተነገረን በመጀመሪያና ከምንም በላይ ሰይጣን የራሱ የሆነ ነፃ ኃይል የለውም። አላህ ሱብሓነሁ ወተዓላ
የተፈጠረና ሙሉ ቁጥጥር የሚደረግበት ፍጡር ነው። በዓለም ላይ የሚታየው ሁሉ የሚከሰተው በአላህ ሱብሓነሁ ወተዓላ ፈቃድ ነው። ሰይጣን ከአላህ ሱብሓነሁ ወተዓላ ቅጥር ከተባረረ በኋላ የዓለም ፍጻሜ እስኪመጣ በሕይወት የመቆየት ዕድል እንዲሰጠው ጠይቆታል። ከአላህ ሱብሓነሁ ወተዓላ ዘንድ እንደተባረረና የጠየቀውን ጊዜ እንዴት እንደተሰጠው በቁርአን ላይ ተጠቅሷል። ከአላህ ሱብሓነሁ ወተዓላ ዘንድ ተባሮ በዘላለማዊ ስቃይ እንዲኖር ከተፈረደበት በኋላ ሰይጣን ሰዎችን በሐሰተኛ መንገዶቹ ሊያሳስታቸው ምሎ ተገዝቷል። የክፋት ሥራዎቹንም ጀምሯል። አላህ ሱብሓነሁ ወተዓላ የሰይጣን ተግባሮች እውነተኛ አማኞችን ከማይታዘዙት ለመለየት እንዲችል አድርጎታል። የሰይጣን አሳሳች ጨዋታዎች፣ ወጥመዶችና እቅዶች በማንኛውም በሕይወት ያለ ሰው ላይ ያነጣጥራሉ። እያንዳንዱ ሕይወትን የሚያጣጥም ሁሉ በዚህ ይፈተናል። ሰይጣን ያለ ልዩነት ሁሉንም ሊያሳስት ይሞክራል። በመሆኑም ማንም ራሱን ከሰይጣን ተጽዕኖ ውጭ እንደሆነ አድርጎ መመልከት የለበትም። አንድ ሰው ይህንን ካወቀ በጥንቃቄ ይኖራል። እናም ትንሿን የሰይጣንን ወጥመድ እንኳ መመርመር ይቻላል። ሰይጣን እንዴት ሰዎችን እንደሚያታልል ሐሳባችንን ሰበብ አድርገን ብናስተነትን ሙእሚኖች እንዴት ከዚህ የሰይጣን ፈተና መውጣት እንደቻሉ እናውቃለን። በዚህ የተነሳም ሰይጣን እውነተኛ የአላህ ሱብሓነሁ ወተዓላ ባሪያዎችን ተጽዕኖ ሊያደርግባቸው አይችልም። ምክንያቱም ሰይጣን ከእውነተኛው መንገድ እንዲወጡ ሊያደርጋቸው እንደሚችል አይረሱትም። ስለሆነም ራሳቸውን በጥንቃቄ ይጠብቃሉ። ሰይጣንም ሰዎችን ከአላህ ሱብሓነሁ ወተዓላ ጎዳና ለማውጣት ብዙ ብልሃቶችን ተጠቅሞ አላህ ሱብሓነሁ ወተዓላ እርሱን ብቻ እንዲያመልኩ የሚያዘውንና በቃሉም በቁርአን ሊኖር የሚገባውን ኢስላማዊ ሥርዓት እንዳናምን ያሰናክለናል። ከነዚህም ምክንያቶች አንዱ ሰዎች አላህን ሱብሓነሁ ወተዓላ ለማምለክ እንዳይችሉ ብዙ ምክንያቶችን በማቅረብ ነው። በሌላ አባባል ሰይጣን ለሰው ልጅ የሚያደርገው ሁሉ ምክንያታዊ እንዲመስል ያደርጋል። ለምሳሌ አንድ አላህን ሱብሓነሁ ወተዓላ ማምለክ ያለበትን ወጣት ገና ብዙ ጊዜ ስላለው ግዴታውን በአግባቡ እንዳይወጣ እንቅፋት ይሆንበታል። ምክንያቱም የሥራና የትምህርት ጊዜ ስላለው ያን ባያደርግ ደግሞ በሌላው የህብረተሰብ ክፍል ውግዘትን ያስከትልብሃል በማለት በጆሮ ሊያንሽኳሽ ይችላል። ሰውየውም ጥብቅና ጠንካራ እምነት ከሌለው በእነዚህ ሁኔታዎች በቀላሉ ሊታለል ይችላል። በሰይጣን ተጽዕኖ ቀንበር ስርም በቀላሉ ይወድቃል። ሰይጣንም ሰውየውን በቀላሉ አይለቀውም። ሰውየው ወይም ልጁ ወደ ጀሃነም እስከሚገባ ድረስ ይከታተሏል። በዚህም ሰውየው ለድርጊቱ በሚሰጠው ምክንያት የሚሰራው ሥራ በትክክለኛው መንገድ እንደሆነ በማሳመን በመጎትጎት የአላህን ሱብሓነሁ ወተዓላ ትዕዛዝ አለመቀበሉና አላህን ሱብሓነሁ ወተዓላ ማምለክ ስህተት እንደሆነ ለማሳየት ይጥራል፣ ይተጋል። በእውነት ከላይ ለማየት እንደተሞከረው እያንዳንዱ ሰው በህሊናው ፈጣሪውን አላህን ሱብሓነሁ ወተዓላ መገዛት እንዳለበት ያውቃል። ሰይጣንም በሚያመጣለት ትክክለኛ በሚመስሉ ምክንያቶች አላህን ሱብሓነሁ ወተዓላ መገዛቱ አስፈላጊ እንዳልሆነ ያንሸዋሽውለታል። በሌላ አባባል ምንም እንኳን ምን ማድረግ እንዳለበት ህሊናው ቢያውቅም በተለያዩ ምክንያቶች ራሱን አያሳምንም። ከትክክለኛው የህይወት ግቡ ሰንካላ የመሆን እድሉ ይሰፋል። እነዚህ ሰዎች
በሰይጣን ጉትጎታ ብዛት እንደሚታለሉና እምነታቸውንም እንደሚያጡ አላህ ሱብሓነሁ ወተዓላ በቁርአን ይናገራል። ከነዚህም ውስጥ በነቢያችን ዓለይሂ ሰላቱ ወሰላም ዘመን ሲኖሩ የነበሩና የኢማን ድክመትም የነበረባቸውን ሰዎች ምሳሌ ይሰጠናል። ጦርነት ወይም ጂሃድ ለትክክለኛ ነገር ከሆነ ተገቢ ነበር። ነቢያችንም ዓለይሂ ሰላቱ ወሰላም ሰዎች በትክክለኛው ነገር እንዲያምኑ ነግሯቸው ነበር። ነገር ግን ሰዎቹ ራሳቸው ባመጡት ሰበብ ወደ ጦርነት ላለመሄድ ፈልገው ነበር። አላህም ሱብሓነሁ ወተዓላ እነዚህን ሰዎች ልባቸው የታመመ ሰዎች በማለት ይገልጻቸዋል። የሰይጣን ብልጣብልጥ ክፋት የትም ቦታ ተንሰራፍቶ ያለ ነው። በዚህም ክፋት የተነሳ የሰው ልጅ አውቆም ሆነ ሳያውቅ ከዕለት ተዕለት ሕይወቱ የሚያጋጥሙትን ፈተናዎች ማለፍ ተስኖት ስህተት ውስጥ ይወድቃል። እናም በጎ አማኝ ካልሆነ ይህ የክፋት ተጽዕኖ ጠቅላላ የሕይወቱን አቅጣጫ አንስቶ በቀጥታ ወደ ጀሃነም እንዲገባ ሊያደርገው ይችላል። ያም ትክክለኛው የሰይጣን ዓላማ ነው። ሰይጣን የሰው ልጆች በአላህ ሱብሓነሁ ወተዓላ ላይ አምጠው የዘላለም ስቃይ እንዲደርስባቸው ይፈልጋል። ወደ እሳቱም እስከሚገቡ ድረስ የሰውን ልጅ ማባረሩን አያቆም። ይህ ሁሉ ወጥመድ የሰውን ልጅን ተከታትሎና ጠብቆ በትንሹም ሆነ በትልቁ የጥፋት አጋጣሚ ውስጥ በመክተት ከራሱ ጋር ወደ ጀሃነም ለማስገባት ነው። በአንድ የቁርአን ጥቅስ ላይም አላህ ሱብሓነሁ ወተዓላ የሰው ልጅ ወደዚህ ጥፋት እንዳይገባ ያስጠነቅቃል። ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር። ሰይጣን በእርግጥም ጠላታችሁ ነው፣ ስለሆነም ጠላት አድርጋችሁ ያዙት። ተከታዮቹን የሚጠራው ከእሳት ሰዎች እንዲሆኑ ነው። ሱረቱ ፋጢር ምዕራፍ 35 አንቀጽ 6። የሰይጣን ተንኮሉ ደካማ እንደሆነ ሁሉ ከተንኮሉ መጠበቂያ መንገድም እንዲሁ ቀላል ነው። አላህ ሱብሓነሁ ወተዓላ ከሰይጣን ጉትጎታ ማምለጫ ዘዴን እንዲህ ያመላክተናል። ወኢማ የንዘገነከ ሚነ ሸይጣኒ ነዝጉን ፈስተዒዝ ቢላህ ኢነሁ ሰሚዑን ዓሊም ኢነ ለዚነ ተቀው ኢዛ መሰሁም ጣኢፉን ሚነ ሸይጣን ተዘከሩ ፈኢዛ ሁም ሙብሲሩን። የሰይጣን ጉትጎታ ሲያገኝህም ከተንኮሉ በአላህ ተጠበቅ፣ እርሱ ሰሚ አዋቂም ነውና። እነዚያ አላህን የሚፈሩት የሰይጣን ጉትጎታ ባገኛቸው ጊዜ አላህን ያስታውሳሉ፣ ወዲያውም እውነት ይገለጽላቸዋል። ሱረቱል አዕራፍ ምዕራፍ 7 አንቀጽ 200 እስከ 201። ከዚህ ጥቅስ ሰይጣን በአማኞች ላይ ምንም አይነት ተጽዕኖ ሊኖረው እንደማይችል እንገነዘባለን። ከሰይጣን ፈተናም ለማምለጥ ብቸኛው አማራጭ ወደ አላህ ሱብሓነሁ ወተዓላ ጥላ ስር መጠጋትና እርሱ ለሚለውም ነገር በትክክል መታዘዝ ነው። በትክክለኛው መንገድ የሚያስብ ማንኛውም ሰው ነገሮችን በግልጽ ማየት ከቻለ ባለው የኢማን ቆራጥነትና መስዋዕትነት በአላህ ፍቃድ ከሰይጣን የማታለያ ዘዴ በቀላሉ ማምለጥ ይችላል። በዚህም የሰይጣን የክፋት ወጥመድ ማምለጥ ይችላል። አብዛኛው ሰው ይህ አደገኛ ሁኔታ ሊመጣ እንደሚችል አያውቅም። ስለሆነም ብዙዎች በሰይጣን ክፋት የሚደርስባቸውን ደባ አይረዱትም። ሰይጣንም እነዚህን ሰዎች በቀላሉ በጆሮአቸው በማንሸዋሸብና በማባበል ወደ ጆሮአቸው ወደ ልባቸው ይጠጋል። ሰዎችም ይህንን የማታለልና የማባበል ጉትጎታ በመስማት ሰይጣን ወደሚጠራቸው ጎዳና ይሄዳሉ።
አላህ ሱብሓነሁ ወተዓላ ከሰይጣን ይጠብቀን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያደርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ